ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽይና እንዲወላችሁ እሞኝላችሁ አለ ቤቶች ስትጎንደሉ ባዳች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ኮልቢ አመሰግናችኋለሁ። ሰበር ዜና እጅግ በጣም ልብ የሚሰብር ሰበር ዜና አለ። የተፈራው ጦርነት እንግዲህ በሰሜን ሀገራችን ክፍል ፈንድቷል። ህወሓት ሌሊቱን በአፋር በኩል በሞርታርና በዙ 23 ሲደበድብ አድሯል። ጦርነቱ እንግዲህ በይፋ ፈንድቷል ማለት ነው። እጅግ በጣም የሚያሳዝንና ልብ የሚሰብር ነው። እንደምታውቁት እንግዲህ የትራንትና ወዲያ አምስተኛ ዓመቱ እንግዲህ ጥቅምት 24 ህወሓት መከላከያ ሰራዊቱን በየካምፑ በያለበት ያረደበት የጨፈጨፈበት የጎደለበት እንደገና የአፋርንም የጎንደርንም የወሎንም ህዝብ የዘረፈበት እጅግ በጣም ጨለማው ቀን በኢትዮጵያ ታሪክ እጅግ በጣም ጨለማው ቀን በማይካድራ በወልቃይት በወልዲያ በቆቦ ሰዎች የታረዱበት በታንክ በመድፍ ህዝብ መንደር የተደበደበበት እጅግ በጣም አስፈሪው ጨለማውን ቀን ህወሓት ደግሞታል። ያለምንም ፍርሃት ያለምንም ይሉኝታ ያለምንም ፍርሃትና ድንጋጤ በድፍረት በንቀት ተናግሮን ነበረ። ይሄ ኃይል አይተውም፣ ብቸኛ ኃይል ነው። ኢትዮጵያ ውስጥ መድፍና ታንክ በኮድ 2 በግል ይዞ የተቀመጠው ብቸኛ ኃይል ህወሓት ነው። መዘናጋት አያስፈልግም፣ ከባድ መሳሪያ አስፈቱ ብለን ስንጮህ ነበረ። ለዚህ ነው ህወሓት ከድርጊቱ አይቆጠብም። ለሰላም ተብሎ የተሰጠ እድል የሚባል አማርኛ የለም። ህወሓትና ሰላም የሰማይና የምድር ያክል ያራምበና ቆቦ የተራራቁ የጨለማና የብርሃን ያክል ልዩነት ያላቸው ኃይሎች ናቸው። የተፈራ ጦርነት በ5 ዓመት ውስጥ ለአምስተኛ ዙር ሌሊቱን አፋር ህዝብ በሞርተር ሲደበደብ አድሯል። በዙ 23 ሲደበደብ አድሯል። የሞቱ አሉ፣ የቆሰሉ አሉ፣ የደሙ አሉ። ህዝቡ አካባቢውን ለቆ መሰደዱ ተጀምሯል። ይህችን ጦርነት ለማየት ያብቃችሁ። ነገ ከነገ ወዲያ በወልቃይት በኩል ይጀምራል። ቀጠናውን በሙሉ እንደ ሰደድ እሳት መለብለብና ማቃጠል ይጀምራል። የጮህነው ለዚህ ነው። እኛ ሌላ አጀንዳ አተን አይደለም። የመንደር አጀንዳ አተን አይደለም። እባካችሁ ስለ እግዚአብሔር ተዘጋጁ። ዙሪያ ያለ ህዝብ ራስን ይጠብቅ። ድንገተኛ እሳት በህወሓት በኩል ይወርድባቸዋል ብለናል። በቃ የሚሰማን ጮፍታ ህዝቡ ተዘናግተ ቁጭ ባለበት ያው ሌሊትን በዙ 23 ነው ሲደበድብ ያደረ ጨካኝ ኃይል ነው። አሜሪካኖች፣ ጀርመኖች፣ ፈረንሳዮች፣ የአውሮፓ ህብረት ደብረ ጽዮንን በግል ሲያናግሩት የነበረው ምንድን ነው? ወጥ እንዳመረላት ሴት አውሮፓውያኖቹ መቀሌ ሲመላለሱ የነበሩት ለምንድን ነው? መቀሌ የተመላለሱትን ግማሽ ነው ያለ ምን ባህር ዳር አልተመላለሱም? ኡሩን ያክል ለምን አፋር አልተመላለሱም? ለምንድን ነው አዲስ አበባ ሳርፉ ቁርሱ ምሳ ሳይበሉ መቀሌ ሲገቡ የነበሩት? ለዚህ ጦርነት ዝግጅት ነው። ህወሓት በአንድ ዓመት ውስጥ በ6 ወር ውስጥ 50,000 ኪሎ ግራም በዓመት ውስጥ 100,000 ኪሎ ግራም ወርቅ የሚሸጠው የት ነው የገባው? ገቢ የፌዴራል መንግስት ገቢ የት ነው የሚገባው? በየዓመቱ የሚበጀተው ይሄ 3 ዓመት ሙሉ የሚበጀተው በቢሊዮን የሚቆጠር ገንዘብ የት ነው የገባው ብላችሁ ጠይቁ ብለን ስንል የነበረው ይሄን ጨለማ ቀን በማይካድራ የተጨፈጨፈበትን ቀን ባሰብን በነገታው ትናንትና ወዲያ አይደለም እንዴ ጥቅምት 24 ትናንትና 25 ዋለ ማን ትናንት ወዲያ 25 ነው ትናንት ውሎ ጀመረ ማለት ጥቅምት 24 ላይ ለእናንተ አስመትታችሁበታል እንደ ሞተተኞች። ኧረ ባካችሁ በቃ በጣም የሚያሳዝን። እኛ ምንም ማለት አንችልም። ራሳችሁን ጠብቁ። ዙሪያ ያለ ህዝብ ራሱን ይከላከል። ሰራዊቱም ሆነ ታጣቂዎች ህዝባችሁንና አካባቢያችሁን ጠብቁ። እጅግ በጣም አደገኛው ነው። ሰደድ እሳት ተነስቷል። ሰው ዘላለም ዓለም በደም ይኖራል። ዘላለም ዓለም ደም እየተፋሰሰ ዘላለም ዓለም ሰው እየቀበረ ዘላለም ዓለም ንብረት እያወደመ ዘላለም ዓለም ይሰቆጥታል እኮ። እነዚህ 100 ለማይሞሉ ሰዎች ተብለው የትግራይ ህዝብ ልጆችን እየገበረ ዘላለም ይኖራል እንዴ? ዙሪያ ያለ የአፋር ህዝብ፣ የአማራ ህዝብ፣ የኤርትራ ህዝብ ዘላለም ዋጋ እየከፈሉ ይኖራል እንዴ? በገንዛ ገንዘባችን፣ በገንዛ ንብረታችን፣ በገንዛ ልጆቻችን ዋጋ እንከፍል እንዴ? እስከ መቼ ነው? አሁን ጥያቄ ይሄ ጉዳይ እስከ መቼ ነው የሚቆጥለው ነው? እስከ መቼ ነው የሚቆጥለው? አሁን እንግዲህ ደም መፋሰሱ ተጀምሯል። በአፋር በኩል የማዘናጊያ ጦርነት ነው የተከፈተው። በወልቃይት በኩል ነገ ከነገ ወዲያ ይጀመራል። ሰደድ እሳቱ ዙሪያውን ይዋላል። ቀጠናውን በሙሉ እየተስፋፋ እዚህ ውስጥ የውጭም የውስጥም ኃይሎች ይገቡበታል። ወደ ሲኦልነት ሊቀየር ነው ማለት ነው። የዘመናዊ ሀገራችን ክፍል ህወሓት 3 ዓመት ሙሉ
ትጥቅ ፈታ ተብሏል በፕሪቶሪያ ስምምነት መሰረት። እኛ እኮ መረጃ አለን። የብረት ምሽግ፣ የአርማታ ምሽግ፣ የኮንክሪት ምሽግ በወልቃይት በኩል ሲቆፈር እንደኮረመ መድፍም ታንኩም ጭራሽ ሌሎቹ መሳሪያዎች ሁሉ ከሱዳን እንደገቡ እኮ መረጃዎች እኮ አሉን እኮ እኛ መረጃዎች አለን። ይሄ ሁሉ መረጃ ትራክተር መግባስ ማስገባት ሲገባ፣ ሆስፒታሎችን ማደስ ማስፋፋት ሲገባ፣ ትምህርት ቤቶቹ መከፋት ሲገባቸው ለትግራይ የሚመደበው በቢሊዮን የሚቆጠር ገንዘብ ከባንክ ቤት በቀን እየታፈሰ ጥሬ ገንዘብ ጫካ ገብቷል። ጥሬ ገንዘብ መረጃ አለው መንግስት። ነገር ግን እንዲህ ያለ መዘናጋት አንደኛ ዓመት ላይ የነበረው መዘናጋት ሁለተኛ ዓመት አሁን ሶስተኛ ዓመት ነው። ህወሓት 3 ድፍን ዓመት ነው የሚዘጋጅበት ያገኘ ኔትወርክን ከአውሮፓ እስከ አሜሪካ በምስራቅ አፍሪካ ከግብፅ እስከ ኤርትራ ዙሪያውን ኔትወርክን አስተካክሎ አመቻችተው አስቦበት 100 ጊዜ አስቦበት የገባ ጦርነት ነው። ስለዚህ በአማራ ክልል ያለው ጦርነት ፌደራል መንግስትና አማራ ህዝብ የተቻለውን ያህል ተጨዋጭፈው ሁለቱ ሲዳከሙልኝ እኔ ሶተት ብዬ ማረግ የምፈልገውን ሁሉ አረጋለሁ ብሎ ነው የተወገሰ። 3 ዓመት እቆያለሁ ብሎ በህልምም በእውንም አላሰበም። ህወሓት ከ3 ወር በላይ ከ6 ወር በላይ ዝግጅት ደግሞ ምን ያደርጋል ብሎ ቁርጥ ያዘው ነበር። ነገር ግን በአማራ ክልል ባለው ጦርነት አማራ ህዝብም ሊደቅ ፌደራል መንግስቱም ሊደቅ አገሪቱን ሰላም ልታጣ ሁለቱ ኃይሎች በተዳከሙበት እኔ እጄንም እግሬንም ከትቼ እልቂቱ ውስጥ ገባለሁ ብሎ ነበረ። እንዳሰቡ አልሆንም። ነገሮች ጊዜ የሚፈጁ ሆኖ ሲያገኛቸው ከዚህ በላይ መታገስ አልችልም ብለው ትዕግስቱን አጥቶ ጦርነቱ ተጀምራል። እንግዲህ የድሃ ልጅ በየቦታው ሊወድቅ፣ በየቦታው ደሞ ሊፈስ፣ በየቦታው ንብረት ሊወድም፣ በየቦታው ተስፋ ማጣት፣ በየቦታው ለቅሶ ህወሓት ጀምሮታል። ይሄ ጦርነት ማበራ የለም። አሁን ታያላችሁ። አሁን መግለጫ አረጋል። እኔ አይደለም የጀመርኩት፣ መንግስት ነው የተነኮሰኝ፣ አፋር ነው የተነኮሰኝ፣ ወልቃይት ነው የተነኮሰኝ ማለት የማይቀር ነው። ይሄ ጦርነት ጮኸናል። በቢሊዮን ዶላር ነው የኮሰር ነው። ምን ጮኸው የመንደር አጀንዳ አጥተን አይደለም። ምን ጮኸው ሌላ የመንደር እንቶፈንቶ ማውራት አቅቶን አይደለም። ምን ጮኸው እኛ በትግራይ ጥላቻ አንዳንዶች እንደሚሉት አይደለም። እኛ የማንም ሎሌ ባሪያዎች አይደለንም። ጥብቅናችን ከህዝብ ነው። ይበቃል። የትግራይ ህዝብ ህወሓት ደም መፋሰስ ዘላለም ዓለም አንድ ጊዜ ከኢትዮጵያ ተጠግቶ ኤርትራን ይወጋል፣ አንድ ከኤርትራ ተጠግቶ ኢትዮጵያን ይወጋል፣ አንድ ከሱዳን ተጠግቶ ኢትዮጵያን ይወጋል፣ አንድ ሁለቱንም ይወጋል። እስከ መቼ ነው የምንቀጥለው ነው ጥያቄው። እስከ መቼ ነው ደም መፋሰስ የሚቀጥለው? ቀልድ እኮ አይደለም እኮ በሰው ህይወት ላይ እኮ ነው ይሄ ሁሉ ቁማር። ትግራይ ላለፉት 30 ዓመት በህወሓት ምን ተጠቅማለች? ምንም። አንዳንድ ፎከታሞች ተጠቅማል። የትግራይ ህዝብ ወርቅ በወርቅ ሆናል በህወሓት ምትል አላቸው። አልሆነም። ጥቂቶች አላቸው ምናልባት 10,000 100,000 የምትሆኑ ወርቅ በወርቅ የሆናቸው በአውሮፓም በአሜሪካም በትግራይ ህዝብ ዞርፋቸው ለራሳቸው በወተት የምትታጠበው በውስኪ የምትታጠበው ትኖር ይሆናል። የትግራይ ህዝብ ለ30 ዓመት በህወሓት ባርነት ውስጥ ጎብተው ሲሞት ሲገደል በድህነት በመከራ ነው የኖር ነው። ይበቃል ብለናል እኛ። አይበቃም ካላቸው ይሄው መንገድን ጮርቅ ያርግላቸው። ጮህን እኮ 4 ዓመት 5 ዓመት ሙሉ ጮህን። ይሄ ኃይል እባካቸው አስወግዱልን። ትግራይ ውስጥ ሌላ የተማረ ሰው የለም እንዴ? እና አቦይ ስብሃት በዳይፐር እየሄዱ ነው እንዴ ትግራይን የሚመሩት? በዳይፐር እየሄዱ ነው እንዴ ትግራይን የሚመሩት? እነ ደብረጽዮን ዘላለም ዓለም ነው እንዴ በደም እየተሳከሩ የሚኖሩት? አሁን የአፋር ህዝብ ከነገ ወዲያ ለማየት ያብቃቸው። ቀጥታ በሁለቱም ግንባር በወልቃይትም በዚህም በኩል በአፋርም በኩል ይሆናል። እዚህ ውስጥ ደግሞ ሌሎች ኃይሎች ከገቡበት ነገር ዓለሙ በሙሉ መስቁልቁል ይወጣል። አደገኛ የሆነ አቅጣጫ ውስጥ እንገባለን። ጥንቃቄ ይደረግ። ጥንቃቄ ጮህን። ሶሚ አተናል። አስፈሪ ጦርነት እንግዲህ በይፋ ፈንድታል። እጅግ በጣም ልብ የሚሰብር እጅግ በጣም የሚያሳዝን እንዴት ነው እስከ መቼ ነው ከዱጦ ወደ ማጡ ለሆኑ ጥቂት ግለሰቦች ሲባል አገር ዋጋ የምትከፍለም? ለሰላም ተብሎ የተሰጠ ድል ለምኑ ሰላም ተብሎ ነው ድል የተሰጠ? ለምኑ ሰላም ነው? አሁን ህወሓት ላለፉት 3 ዓመት ስለ ሰላም ነው ሲሰራ የነበረው? ስለ ሰላም ነበር ወይ ሲሰራ የነበረው? አዎ በለኝ እስቲ። በወልቃይት በኩል በሱዳን እኮ የአርማታ ምሽግ እኮ እየቆፈረ እኮ ነው። የህወሓት ታጣቂዎች ሱዳን ውስጥ ምንድን ነው የሚሰሩት? አፈሙዞ ወደ ሁመራ አይደለም ያለው? አፈሙዞ ወደ ወልቃይት አይደለም ያለው? መድፍ ተጠምዶ አይደለም እንዲህ ያለው? ስለዚህ እኛ ምን እንደሚደረግ እናውቃለን። ቀጠና ወደ ሲኦልነት ለማዞር ሙሉ በሙሉ ዝግጅቶች መጠናቀቅ አልፎ ተርፎ ወደ ቃታ መማዘዝ ተዙራል። እንግዲህ ሰዎች ደምተዋል፣ ቆስለዋል። የፈራ ነው ሁሉ ደርሳል።
ህዝብ ራሱን መጠበቅ አለበት። መንግስትና ህዝብ አካባቢውን ቆጠናው ላይ በሙሉ የሚቻለው ጥንቃቄ መደረግ አለበት። ለመናገር እንኳን ሶሎችን ዶኮመን በጣም አደገኛ አቅጣጫ ነው። ይሄን አሳውን አሳሲሞቻችን ላይ አርጉ ሼር አድርጉ። ወዳቻ አለ ይሞቻቸው ፒስ